በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ እግዚአብሔር በእውነት ከልቡ የወደዳችሁ መስቀል ላይ ዕዳ በደላችንን ከፍሎ በችንካሩ በሞቱ ሞትን ደምን ከፍሎ ከሞት እጅ የገዛን ያዳንን የተከፈለለት ሕዝብ ያደረገን መንፈስ ቅዱስ የዘላለም ማተም የሰጠን እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ንዕማን ከሚባል የሶሪያ የሰራዊት አለቃ ወይም ጀነራል ሕይወት የምንማረው አንድ ትልቅ ትምህርት አለ። እርሱ ላይ እንዳያችሁት እግዚአብሔር ሲረዳ ትንሽ ሰው በፊታችን ያሳልፋል። ሰው ይሰጣል፣ የመፍትሄ ሰው ይሰጠናል። በማንገምተው መንገድ የምንወጣበት የምንባረክበት ብርሃን የምናይበትን ጭላንጭል የምናይበትን የመብራት እሳት የሚለኩሱልን ሰዎች ምናልባት እኛ እንደምንገምተው በጣም ትልቅ ሰዎች ላይሆኑ ይችላሉ። መጽሐፍ ቅዱስ ላይ ይሄ ሰው የሶሪያ የጦር አዛዥ ወይም ጀነራል ነበረ። ለምጻም በመሆኑ ምክንያት ደግሞ ያፍር ነበር። ለምጽ በአይሁድም በእስራኤልም እንደ ትልቅ ኃጢአተኝነት ውርደት ይቆጠር ነበር እና ለምጻምነት በተለይ ከአይሁድ ጎረቤት በሆኑ ሀገራት የአይሁድ የሕጉ ተጽዕኖ የተዳረሰ ነበር እና ብዙ አይሁድ በሶሪያ ስለሚኖሩ ለምጻምነትን እንደ ኃጢአተኝነት ከማየት ጋር አገናኝተው መገለል፣ አለመሰማት፣ አለመደመጥ፣ አለመወደድን ያመጣ ነበረ በጊዜው። አሁን በአዲስ ኪዳን እንዲህ አይነት ነገር የለም። ይሄ በዚህ ሰውዬ ስነ ልቦና ላይ ከፍተኛ ችግር ፈጥሮ ነበረ። ችግሩ እስከ ቤተሰቡ ድረስ ከሚስቱ ድረስ የደረሰ ነበር እና ቤት ውስጥ ደግሞ አደጋ ጣዮች የማረኳት አንዲት አይሁዳዊት ሰራተኛ ነበረቻቸው። እቺ ሴት ትልቅ ሰው ነው ብላ አልፈራችውም። የእግዚአብሔርን በጎነት ቸርነት ለመናገር ፊትም አላየችም። ለምንድነው በሰማርያ እኮ እግዚአብሔር ነቢይ ያለ፣ እዛ ብሄድ ጌታዬ ይፈወስ ነበር ብላ ለሚስቱ ይህን ሀሳብ ነገረች። መጽሐፉ ላይ ያለው ሰፊ ታሪክ ስለሆነ በደንብ ታነቡታላችሁ። መጽሐፈ ነገሥት ካልዕ ምዕራፍ 5 ላይ ነው የሚገኘው እና ሚስትየውም ሄዳ በማታ ያው ከመጣ በኋላ ኧረ እንደዚህ አይነት ሰው አለ ተብሏል ብላ አሳወቀችው። አዳመጣት። ምን ታውቃለች አላለም። የቤት ሰራተኛው እግዚአብሔር ለሱ የላከለት የመፍትሄ ሴት ነበረች። ፈጽሞ አልናቃትም። እግዚአብሔር ልቡን አቀናለት። ስለዚህ ሄዶ ንጉሱን አስፈቀደ። የሶሪያውን ንጉስ ሰማርያ ነቢይ አለ ከለምጽ የሚፈውሰኝ ወደዛ መሄድ ፈልጌያለሁ ሲል ያው ንጉሱ ደግሞ ለዛኛው ለእስራኤል ንጉስ ደብዳቤ ጽፎ ወርቅ ሰጥቶ ሸኘው ማለት ነው። ንጉሱ ወደ ንጉሱ ሲሄድ ንጉሱ ደግሞ ሊበቀለው ወይም ሊመታው ላሰበና ነገር እንደፈለገበት ለምጽ የሚያድን ንጉስ አለ አሉ ሆይ ብሎ በጣም ተበሳጨ። ያኛው በእስራኤል ያለው ንጉስ የኤልሳን ትልቅ ጸጋና ክብር አልተረዳም ነበረ። ጊያዝ የሰራተኞቹን ታች ያሉትን ሰዎች ቃል የሚያዳምጥ ባለስልጣን ሲሆን፣ ንጉሱ ግን የትልቁን የኤልሳን እንኳን ሁኔታና ሀሳብ ለመረዳት ልቡ ያልፈቀደ ነበር። እንግዲህ ሁለት አይነት ልቦች በምድራችን ላይ አሉ። ከቅኖች የሚማሩ፣ ከትንሾች የሚማሩ፣ ከሚያንሷቸው የሚማሩ ቅን ልብ ያላቸው ሰዎች አሉ። በጣም ትልቅ ከሆኑ ሰዎችም ጭምር የማይማሩ ደግሞ ድንጋይ ልብ ያላቸው ሰዎች አሉ። በኋላ ግን ይህን ጉዳይ ኤልሳ ስለተረዳ ወደሱ እንዲመጣ አደረገ። ኤልሳ ይሄ ሰው እንደመጣ አልተገናኘውም። በደቀ መዝሙሩ በኩል ነው ያናገረው። በዚህ ተበሳጨ። ምክንያቱም እሱ ፕሮቶኮል የለመደ ሰው ነው። በነገስታት ቤት ውስጥ የሚያገለግል ነው ጀነራሉ። እሱ ሲመጣ ቀይ ምንጣፍ ይነጠፋል። እሱን የሚያክሉ ባለስልጣኖች ይቀበሉታል እና ከቀርሜሎስ ተራራ ጀርባ ይህንን የሚመስል አቀባበል ነበር የጠበቀው። ነገር ግን ኤልሳ ከዋሻው አልወጣም። ይልቁንም ቃል ብቻ ነው የተናገረው። በዮርዳኖስ 7 ጊዜ ተጠመቅ፣ ገብተህ ተጠመቅ በሉት አለ። ያን ጊዜ እጅግ ተበሳጨ ይሄ ሰው። ሀባና ፋርፋ የሚባሉ ትልቅ ወንዞች በሀገር ያሉ አይደለም። እኔ መቼ ወንዝ ቸገረኝ የሚያድነኝ የፈለግኩት ብሎ መዳንን
በራሷ መክንዮ ሊያስደግፍ ሞከረ። ውሃ አይደለም እሱን ያድነው የነበረው እምነት ነበረ። ውሃውን ጸበል የሚያደርግ እምነታችን ነው። መቼም ታያላችኋል፣ በምስጢራተ ቤተክርስቲያን በሚታይ ስርዓት የማይታይ ጸጋ ይሰጣል ይባላል። ለምሳሌ የጥምቀት ውሃ ሲባረክ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ሲባረክ ያ ውሃ ለሁለተኛ ልደት የምናገኝበት ማኅፀነ ሥላሴ ማኅፀን ሆኖ ከሥላሴ የምንወለድበት ጸጋ የምናገኝበት ቅዱስ ጸበል ይሆናል ማለት። ግን ስናየው ውሃ ነው፣ ምንም የተለየ ነገር የለም። ውስጣችን ግን እምነታችን ግን ይህን ይነግረናል። የሰው ልጅ ሕይወቱ ያለው ልብ ውስጥ ነው። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ በሱ ነው። እምነትም ከልብ ነው የሚወጣ። መጥፎም እምነት ጥሩም እምነት፣ የቀና መንገድ ጥሩማ ያልሆነ መንገድ ከልባችን ነው የሚወጣው፣ ከምልከታችን ነው የሚወጣው፣ ከሀሳባችን ነው የሚወጣው ነው። ግባና ተጠመቅ ሲባል ውሃውን ናቀው። እሱ ውሃ የሚያድን ወይም ደግሞ ሌላ ቅጠላቅጠልና ስራ ስር የሚሰጠው መስሎት ነበረ። ነገር ግን አሁንም ይሄ ሰው እግዚአብሔር ያደለው ሰው ነው። የሚመክረው አጠገቡ የሚሆንለት ሰው አያጣም። ጊያዝ ማነው እማን ምን አሉት? ግባና ተጠመቅ፣ ምን ችግር አለ ነብዩ እንዳለ ብለው መከሩት። እሱም ቅን ልብ ስለነበረው አዳመጣቸው። አሁንም የንዕማን ትልቁ ነገር ልቡ ቅን ነው። ትንሾችንም ትልቆችንም ይሰማል። እግዚአብሔር ልባቸው ለቀና ሰዎች ቅን መንገድ ያበጅላቸዋል። ሁልጊዜም ይወላችሁ ልባችን የቀና መሆኑን የምናውቀው ሰዎችን ሳንመርጥ እንሰማለን። በር ላይ ያሉ ጥበቃዎችን ምን ብለን ነው የምናናገራቸው? ወደ ስራ ቦታ ስንገባ እንዴት ነው የምናያቸው? የሚያገለግሉን ሰራተኞቻችን ለነሱ ምን አይነት ግንዛቤ ነው ያለን? በስራ ቦታችን ታች የሚሰሩ በጣም ትንሽ ደሞዝ የሚያገኙ ሰራተኞቻችን የሚጠቅም ነገር እንዳላቸው ታስባላችሁ ሆይ? መንፈስ ቅዱስ አሰራሩ በጣም ድንቅ ነው። ከሰው አሰራርና ስርዓት የተለየ ነው። ደቀ መዛሙርት ፋሲካ እንድናዘጋጅልህ ወዴት ትፈልጋለህ ባሉት ጊዜ ከከተማ ውጪ ውሃ ተሸክሞ የሚመጣ ሰው ታገኛላችሁ፣ እሱን ጠይቁት ነው ጌታ ያለው። ትልቁን የመጨረሻ ራት ትልቁን ሰገነት የሚያሳያቸው ውሃ የተሸከመ ድሃ ሰውዬ ነበር። እንግዲህ ይወላችሁ መፍትሄ የምንፈልግ ሰዎች ትልልቅ ሰዎች ብቻ አይደሉም የሚያግዙን። ንዕማን ንጉሥ አጠገቡ ነበረ፣ የሶርያ ንጉሥ አጠገቡ ነበረ፣ የእስራኤልንም ንጉሥ አግኝቶ ነበረ። ሁለቱም ግን መፍትሄ እንደሌላቸው ተናግረዋል። የሶርያው ንጉሥ ወደ እስራኤል ልኮታል። የእስራኤል ንጉሥ ደግሞ አብዷል። እኔ ለምጽ አነጻለሁ ወይ ብሎ ተቆጥቷል። ምክንያቱም ነገስታት አልነበረም እሱን የሚያግዙት። ስለዚህ አንዳንዴ በተቸገርንባቸው ጉዳዮች የሚያግዙንና የሚረዱን እግዚአብሔርም ሰዎችን ሲያዘጋጅልን ትልልቅ ሰዎች ብቻ መሆን አይጠበቅባቸው እና በጣም ትንሹን ሰው ጭምር አክብሮ ማናገር ያስፈልጋል። እና ትልቁ ቦታ ላይ የሚወስደን ያ ትንሽ ሰው ይሆናል። ቁልፉ እጁ ላይ ያለው እሱ ሊሆን ይችላል። እግዚአብሔር ሲያድል ቅን ልብ ይሰጣል። ይሄ ቅን ልብ ደግሞ እንደዚህ አይነት አይን አለው። ታናሾቹን፣ ደካሞቹን፣ ምስኪኖችን ቁም ነገር አላቸው ብለን እንድናይ ያደርገናል። ቅን ልብ ሲሰጠን ከህፃናት ምንማር ያደርገናል። ይገርማቸዋል። እኛ ትልልቅ ሰዎች ምንማርባቸው ትልቅ አስተማሪዎች ከኛ የሚበልጡ መምህራን ብቻ አይደሉም። የምናሳድጋቸው ልጆቻችን ናቸው የሚያስተምሩን። አንድ ጎልማሳ ከፍተኛ የሲጋራ ሱስ የነበረበት ሰው በዛ ምክንያት ይቸገር ነበር። ጤናው ቀውስ ውስጥ ነው። ህይወቱ ሁሉ ነገሩ በቃ ስራ ይሰራል፣ ግን ደስተኛ አይደል። ሲጋራ እንዲተው ያደረገችው ግን የመጀመሪያ ልጁ ናት። የሚወዳት ትንሽ ልጁ ናት። ቤት ሲገባ አባባ ትሸታለህ ያለችው። አባቷ ሲጋራ ሸተታት፣ አልተመቻትም። ስለዚህ ሲጋራ ወይም ደግሞ እንዲህ አይነት የሚጨሱ ነገሮች የሰውን ክብር እንደሚያዋርድ ልጁ አስተማረችው። ከዛ ጊዜ ጀምሮ ያ ሰውዬ ሲጋራ አቁሞ ስጋው ደግሞ ኢየሩሳሌም ሄዶ ተቀብሎ ተቀድሶ ይኖራል። ያ ሰውዬ እግዚአብሔር ልብን ሲያቀና ከልጆቻችን እንድንማር ያደርገናል። በልጆቻችን ይናገረናል። በማናስበው ሁኔታ ከልጆቻችን ህይወትን እንማራለን፣ እምነትን እንማራለን፣ እግዚአብሔር እንዳለ እንማራለን፣ እንደሚያኖር እንማራለን። አያችሁ፣ ልብ ሲቀና
ትልልቅ አስተማሪዎች ከማጸናችን ከወገባችን እንደሚወጡት ልብ ሲቀና እነዚህን ሰዎች ማየት ያስፈልጋል። ቤተክርስቲያን ውስጥ አውደ ምሕረት ላይ ሲቀመጥ ጉባኤ ላይ ብዙ የሚመለከተው ሕፃናቶችንና እናቶችን ነው። ብዙ ያስተምሩኛል። ሕፃናት የሚያስተምሩኝ ምንድን ነው? በጣም ቤታቸው ነው የሚመስላቸው። ያ አውደ ምሕረት ያ ደጅ እንደው ትልቅ ሰው ስላለ እንጂ ከዚህም በላይ የሆኑበት ነበር። እንደ ልባቸው ነው የሚፋንኑበት። በቃ ጩኸታቸው፣ ሩጫቸው ቤታቸው ነው። በቃ የአባታቸው ቤት መሆኑ እንደመነፍሳቸው ይነግራቸዋል። እኛ ሽጥቅቅ ብለን የተቀመጥነው እንደ ባሪያ፣ እነሱ ግን እንደ ልጅ ነው የሚንቀሳቀሱት። ከዚህ ነገር እማራለሁ። በአባታችን ፊት፣ በሕያው እግዚአብሔር ፊት፣ በደጉ አባት ፊት፣ በየዋሁ አባት ፊት እንዴት መመላለስ እንደሚገባ ልጆች ያስተምሩናል። ሕፃናት ልጆች ስትመለከቱ ብዙ ነገር ያስተምሯችኋል። እዛው ይጣላሉ፣ ደግሞ ወዲያው ታርቀው ደግሞ አብረው ሲጫወቱ ታያላችሁ። በእግዚአብሔር ፊት መኖር ይሄ መሆኑን ትመለከታላችሁ። ትልቅ ሰው ታርቆ አይታይም ወይ ተጣልቶ አይታረቅም። ይይዘዋል። ልቡ ውስጥ ቂም ይዛል፣ ነገር ይዛል፣ ተኮሳትሮ ይቀመጣል። ሕፃናት ልጆቻችሁን ተመልከቱ። ሲተኙ ፊቶቻቸው አይጨማደድም፣ በደስታ ነው የሚተኙት። ነገ ይነጋል ብለው ያምናሉ። እንጀራ ማን ያበላኛል ብለው አይጨነቁ። የህይወት መጋቢስ እንዳለ ያምናሉ፣ ይረዳሉ። ትልቅ ሰዎች ግን ተጨማደን እንተኛለን፣ አንዳንዶቻችን እንቅልፍ ወስደን። ስለዚህ እግዚአብሔር ከተናናሾቻችን እንድንማር አድርጎ ነው ትምህርትንና ጥበብን ያስቀመጠልን። የመፍትሄ በር እነሱ ጋር ነው ያለ፣ ልጆቻችን ጋር ነው ያለ። እግዚአብሔር ደግ አኗሪ እንደሆነ ቢያስተምሩ ልጆቻችን ናቸው። የማንጠብቃቸው ሰንበት ተማሪዎች በመንፈሳዊ ዙሪያ ዓለም ላይ ደግሞ ምን መሰላችሁ የምንረዳው ቤተክርስቲያን አካባቢ መንፈሳውያን፣ በጣም መንፈሳውያን የሰንበት ተማሪዎች ናቸው። የሰንበት ተማሪዎች ብዙ እውቀትና ትምህርት አልተማሩም። የቤተክርስቲያን ትምህርት የሚባለውን ዜማውን፣ ቅኔውን፣ ድጓውን፣ ጾመ ድጓውን ያልተማሩ ይሆናሉ። ግን በጣም ጥልቅ መንፈሳዊ ሕይወት አላቸው። እግዚአብሔርን የሚመለከቱ ቅዱሳንን የሚያዩ በጣም መጽሐፍ ቅዱስ የተጻፈውን የሕይወት ልክ የሚኖሩ በጣም ጠንካሮች መንፈሳውያን ሰንበት ተማሪዎች ናቸው። ብዙ ሊቃውንት ግን ሰንበት ተማሪዎችን ይንቋቸዋል። ከንዕማን ልንማር ይገባል። ከንዕማን በእውቀት ልንበልጥ እንችላለን፣ ግን በመንፈሳዊ ሕይወት መብለጥ ግን ሌላ ነገር ነው። ይኸውልህ እውቀት ሌላ፣ መንፈሳዊ ሕይወት ሌላ። ከመንፈስ ቅዱስ ጋር መኖርና ስለ መንፈስ ቅዱስ ማወቅ በጣም ነው የሚለያየው። ስለዚህም ብዙ ቦታ የላቸው አውደ ምሕረት ላይ ቆመው ፕሮግራም ከመምራት ዩኒፎርም ለብሰው ከመዘመር እዛው አዳራሻቸው ሰው ከማስተማር ባለፈ ብዙ ቦታ አይሰጣቸውም ሰንበት ተማሪዎች። መንፈሳዊነት ግን ስር ሰዶ የምታዩት እነሱ ጋር፣ እግዚአብሔር የመምሰል ልምምድ ያለው እነሱ ጋር ነው። ትልልቅ ሰዎች፣ ካህናት፣ የተማረን ሰዎች ከነሱ ብዙ ልንማር ይገባል። የመፍትሄ መንገድ ከነሱ ሊገኝ ይችላል። በጣም ትልልቅ ካህናትን ሲያስታርቁ አንድ ጊዜ አንድ ክፍለ ሀገር ሄጄ ያስታውሳሉ። ሰንበት ተማሪዎች እናስታርቅ ብለው የማስታረቅ ቀን ተብሎ ካህናት ተጣልተዋል። የኔ ቄስ ቀሳውስት ማለት ነው። ከህዝቡም ከቤተሰቦቻቸው ከዘመዶቻቸው እርቁ ላይ አልታረቅም ሲሉ የነበሩት ቄሶቹ ነበሩ። አስታውሰው መድኃኔዓለም ቢወድ አልታረቅም አሉ አንዱ ቄስ። አስታራቂዎቹ ሰንበት ተማሪዎች ናቸው። እኔ ሰንበት ተማሪ ሆኜ ስላሳለፍኩኝ በደንብ ህይወቱን አውቀዋለሁ። አንድ ጥፋት ስናጠፋ ወይም ደግሞ ስንበድል ሰው ወይ ሰው ሲያኮርፈን እግሩ ላይ ሄደን የምንወድቀው ራሳችንን ጥለን ይቅር በለኝ ተበድለን እንኳን ቢሆን ማለት። እንዲህ አይነት የህይወት ልምምድ ለሰው ልጆች የመፍትሄ መንገዶች የማይታሰቡ ሰዎች፣ የሚናቁ ሰዎች ጋር የተቀመጡት እነዚህም በደንብ አድርገን ልንረዳ ይገባል። ቤተክርስቲያን አካባቢ የሚሄዱ ልጆች ያሏቸው ወላጆች አትናቋቸው። እግዚአብሔር ለእናንተ ቤት መፍትሄ አምጥቶ መድኃኒት አድርጎ ላይመጣቸው ነው የሚችለው። አንድ ቤተሰብ ጠንቋይ የሚያመልክ ቤተሰብ ነበር። ትልቅ ጠንቋይ ነበር በሀገሩ በከተማውና እውነተኛ ታሪክ ነው። ከዳሚዎች ናቸው ያ ቤተሰብ። አንድ ልጃቸው ግን ሰንበት ተማሪ ነው። ሁልጊዜ ይቃወማቸዋል። እንደተገረፈ ነው። እና ያው ዓመታዊ ግብር የሚደረግበት ቀን ነበር እና በጊዜው ምን ይዘው ሄዱ ሰዎቹ። ልጁ ቁምሳጥን ውስጥ ተደብቆ ይጸልያል። ከዛ የተቸገሩበት ጉዳይ ስለነበረ አባትየው ጠየቁት ጠንቋዩ፣ ንገረኝ ይሄን ምን ላድርግ ሲል፣ አይ እንዳልነግርህ እዛ ቁምሳጥን ውስጥ ያለው እሳት አስቸግሮኛል፣ እሱን እሳት አጥፋና ናና እነግርሃለሁ ይለዋል። ሮጦ መጥቶ ቤት እሳት ተነስታ ብሎ የአባት ሮጦ ሲመጣ ቁምሳጥኑ ቤቱ ሰላም ነው። ሲከፍተው ቁምሳጥን ውስጥ ተደብቆ
ያ ሰንበት ተማሪ ይጸልያል። አባትየው ያን ሲመለከተው ልቡ ወዲያው ተቀየረ። በቃ የኔን ጠንቋይ አላሰራ ያለ ኃይል ያለ አንተ ልጄ ነህ ለካ ብሎ ማለት። ከዛ ጊዜ ጀምሮ እዛ ጠንቋይ ቤት ቤትቶ ንስሐ ገብቶ እግዚአብሔር ጋር መኖር ጀመረ ያ ቤተሰብ በዛ ትንሽ ልጅ። እና የመፍትሄ መንገዶች ከየት እንደሚመጡ አናውቅም። ስለዚህ ልጆቻችን በደንብ ማክበር አለብን። እግዚአብሔር ለማወቅ የሚፈልጉ ልጆች ሲኖሩን፣ ሰንበት ትምህርት ቤት መማር የሚፈልጉ ልጆች ሲኖሩ አትከልክሏቸው። ሌላ ቦታ አንዳንዴ ግብፅ ቤተክርስቲያን፣ አሁን ውጭ ሀገር ምንድን ነው የምሰማው፣ ግብፅ ቤተክርስቲያን ሄደው ሲማሩ የምትፈሩ ሰዎች አላቸው። አትከልክሏቸው፣ ሄደው ይማሩ። የግብፅ ቤተክርስቲያን የኛ ቤተክርስቲያን ናት። የማይመች ሁኔታ ውስጥ ካላችሁ የግብፅ ኮፕቲክ ቤተክርስቲያን ሄዳችሁ ጸሎት ጸልዩ፣ ተማሩ፣ ልጆቻችሁን አስተምሩ። መንፈሳውያን ልጆች ሆነው ይሰሩላችኋል። ግብፅ ኮፕቲክ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት፣ እንደኛ ናት። አንድ ላይ የምንቆርብን ልጆቻችሁ መፍትሄ ሊሆኑ ስለሚችሉ ለቤታችሁ እግዚአብሔር በእነሱ እጅ መሬት አስቀምጦ ሊሆን ስለሚችል እንደ ንዕማን በትህትና ልንሰማቸውና ልናገለግላቸው ይገባል። የእኛን ኮሚኒስት ቤተሰቦች፣ የጓደኞቻችንን ጣዖት አምላክ ቤተሰቦች የቀየረ እግዚአብሔር በሰንበት ተማሪዎች በልጆቻቸው ነው፣ በእኛ ነው። አያውቁም ባሉን በልጆቻቸው በእኛ ነው። በጣም የተማርክ ባል ምንም ያልተማረች ሚስት አግብተህ ከሆነ እሷ እጅ ላይ መፍትሄ የለም ብለህ እንዳታስብ። በህይወት ውስጥ ግራ ለተጋባህባት ነገር መፍትሄ ቁጭ አድርጎ እግዚአብሔር የሚሰጥን በሚስት እጅ ነው። እግዚአብሔር ይወላችሁ፣ እግዚአብሔር የኛን እውቀት አይደለም የሚፈልገው፣ እምነት ነው የሚፈልገው። ሰው ካመነ ካወቀ ሰው ይበልጣል። ሰው ሙሴ ስላመነ ነው ባህር የከፈለው። በእውቀት ባህር አይከፈልም። በእውቀት ባህር በጀልባ ነው የሚሻገሩት፣ በእምነት ግን ባህር ይከፈላል። እምነት ይበልጣል። የማናስባቸውን ሰዎች እግዚአብሔር በእምነት መፍትሄ አድርጎ ሊያመጣቸው ይችላል። ሺህ ጊዜ ብንማር፣ ሺህ ጊዜ ብናውቅ፣ አንዳንድ የምንጨነቅባቸውን ጉዳዮች እግዚአብሔርን የሚፈሩ ሰዎች መጠየቅ ይገባል። ምን ላድርግ ማለት ይገባል። ሁልጊዜ በአእምሯችን መኖር ስለማንችል እና ከንዕማን እጅግ ብዙ ነገር እንማራለን። የሰማነውን በልቦናችን ይጻፍ። እግዚአብሔር ቸርነት፣ የመንፈስ ቅዱስ ብርሃን ቤታችሁ ይብራ። የእመቤታችን ፍቅር፣ የመላእክት ጥበቃ አብሮን ይሁን። ይኸውላችሁ ላይክ በተን የሚባለውን አሁን ትጫኑታላችሁ። አሁኑ ነው በትንሹ 1000 ላይክ ማግኘት አለበት ይሄ ቪዲዮ። ቃለ ሕይወት ያሰማልኝም ሌላም ኮሜንት መጻፍ ትችላላችሁ። ይህን በማድረግ እንድታገለግሉ ነው። ሌላው በመጨረሻ ላይ የምነግራችሁ ሜምበር እንድትሆኑ ነው። በወር $3 ወይ $2 ልትከፍሉ ትችላላችሁ ለአጋፔ ቤተሰብ። ግን አጋፔ ቤተሰብን ታግዛላችሁ እና ሜምበር ለመሆን በአጋፔ ቤተሰብ ትንሽ ዩቲዩብ ላይ ገብታችሁም እንዴት ነው የሚደረግ ይነግራችኋል። ቪዲዮዎችን አይታችሁ ሜምበር እንድትሆኑ ጋብዛለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም